አርሰናል ዙቢሜንዲ ተሳስቶ አቻ እስኪያደርጋቸው ድረስ ሊስት እነሱ እንደሚፈልጉት ነበር ሲጫወቱ የነበረው። በተመቻቸው መንገድ እየሄደላቸው ነበር ጨዋታው። ከዛ ጎል በኋላ ግን አርሰናል ፈርስት ሀፉን የሚጨርሰው በጣም ተቸግሮ ነው። ሰከንድ ሀፉም ጥሩ የሚባል አልነበረም እና ዩናይትድን እዚህ ጌም ውስጥ እንዲያድግ ፈቅደውለት ነበረ። ዩናይትድ አጀማመራቸው ጥሩ የሚባል አልነበረም፣ ግን ጌም ውስጥ እያደጉ ነበር የሄዱት። አርሰናል በክሪኤቲቪቲ የነበረበትን ችግር መመልከት ትችላላችሁ። ይህ ቀድሞም የነበረ ነገር ነው እና አርሰናል ምን ማድረግ እንዳለባቸው ራሱ በተለይ ከጎሉ በኋላ በጣም የገረመኝ ሜንታሊቲ፣ በጣም የተጫዋቾቹ ችግር ግልጽ እንደሆነ መመልከት ትችላላችሁ። ዩናይትዶች ያገቡትን ጎል ደግሞ ስትመለከቱ በጣም አስገራሚ ነው። የሚገርም ብሪሊያንስ ነው የምትመለከቱት። የተጫዋቾቹም ጥራት ምን ያክል እንደሆነ የሚያሳይ ነበረ። የጎሎቹ ኤክስጂያውን ቢለካ በጣም የወረደ ነው። በተለይ የዶርጉና የኩኛ ጎል በኤክስጂያውን ዝቅ ያለ ነው የሚሆነው፣ ግን ኤክስኪዩት የተደረገበት መንገድ የተተገበረበት መንገድ በጣም አስገራሚ ነው። ካሪክ ካደረጋቸው ነገሮች ውስጥ መሰገን የሚገባው ነገር ምንድን ነው? ከዚህ በፊት ዩናይትድን ፕሬዠር ውስጥ መክተት በጣም ቀላል ነው። ዋይድ የሚያወጡት ከሆነ ኳሱን ፕሬስ አድርገው ለኪፐሩ እንዲሰጡ ማድረግ ነው። ኪፐሩ ሎንግ ቦል ያጫውታቸዋል ማለት ነው። ዜን በቃ የሚሆነው ይሁን አይነት ነው። አሁን ግን ኦፕሽን አላቸው። ሜኑ አለ፣ ካዝሜሮ አለ። በተለይ ጎሎቹ ላይ ታችሁ ከሆነ የነበራቸውን ሮንዶ ተመልክታችሁት ከሆነ በጣም አስገራሚ ነበር እና ምን ያክል ተጫዋችህን ያለውን ፕሮፋይል በመመልከት እንዴት ማክሲማይዝ ማድረግም እንደሚቻል ከካሪክ መመልከት የምንችለው ነገር ነው። የአርሰናል ሰብስቲቱሽን አርቴታ ራሱ ፍራስትሬትድ ሆኗል። በቃ 4 ሰው ነው ባንድ የቀየረው ውጤቱን በቃ በምንም አይነት ኮስት ለመለወጥ ማለት ነው። ሳካ ለምንድን ነው ሌፍት ዊንግ ላይ መጣው? በጣም ግራ ገብቶኛል። ምክንያቱም ማዱኬ በዚህኛው ሳይድ ቢጫወት ከሳካ የተሻለ ሞር ፕሮዲስ ማድረግ ይችላል ብዬ አስባለሁ እና የለውጡ መንገድ ብዙ አልገባኝም። የጋብሪኤል ሱስ ፐርፎርማንስ፣ የኦዴጋርድ በጣም ሰፓር የሚባል የወረደ ነው። ለአርሰናል የሚመጥን ያልሆነ ፐርፎርማንስ ነው። የማን ዩናይትድ ተጫዋቾች ግን በጣም አስገራሚ ነበሩ። ካልምነሳቸው ራሱ በጣም የሚገርም ነበረ። ዩናይትድ ይህን ጨዋታ ማሸነፍ ይገባቸዋል። ምክንያቱም በጣም አስገራሚ ሆነው ብቻ ስለሆነ ሳይሆን ያሏቸውን ነገር ግን በትክክል ኢፌክቲቭሊ መጠቀም ስለቻሉ ይህን ጨዋታ ማሸነፍ ዲዘርቭ ያደርጋሉ። አርሰናል ክሬቲቪቲውን በትክክል ማስተካከል አለበት እና የሜንታሊቲው ነገር በጣም አስገርሞኛል። ሮድሪ ሲናገር አንዴ ሰምታችሁት ከሆነ ዋንጫውን ካነሱ በኋላ እኛና አርሰናል ልዩነታችን የተጫዋቾች አይደለም፣ በቃ ወርልድ ክላስ ተጫዋቾች የትኛውን ቦታ ላይ ያሉ፣ ነገር ግን ሜንታሊቲ ነው፣ አይምሮ ውስጥ ነው። ኤቲሃድ ላይ መጥተው ከኛ ጋር ሲጫወቱ ተመልክቻቸው ነበር እና አቻ ነው የሚፈልጉት፣ የሚያሸንፉ አይመስልም እና ስለዚህ እኛ ይህንን ጨዋታ በሌላ መልኩ መቀየር አለብን የሚል አይነት የአይምሮ ጥንካሬ ነበረን ሁሉ እያለ አስቴት ሰጥቶ ነበርና በትክክል ፊት የሚያደርገው ጨዋታ ይሄኛው ነው። አሁንም ፌቨራይቱ አርሰናል ነው ይህንን ዋንጫ ለማንሳት፣ ግን ይህ አካሄድ ግን በጣም ጥሩ የሚባል አይደለም። ከ3 ጨዋታ አስቡት ያገኙት ነጥብ በጣም ትንሽ ነው እና ሌሎቹን እዚህ ኬስ ውስጥ የሚጋብዝ ነው፣ በጣም መስፋት የሚችለውን ነገር ማለት ነው። ግን ስቲል ፌቨሬት ናቸው። ማድረግ የሚችሉት ነገር አለ። ግን ከዚህ በፊት የነበሩት ሲዝኖች ትራውማ ግን አሁን ላይም የሚቀጥል ከሆነ አርሰናል ችግር ውስጥ ናቸው ማለት ነው። ዩናይትድ በጣም በሚገርም ሁኔታ ነው ያሸነፉት።